መብቶት ነው እንዴ ማን ነው የሚከለክለው በሩታ የልደት ፕሮግራም ላይ ያልታሰበ ነገር መፈጠሩን ሰምተናል ማለት ነው። እኔ በጣም ነው የገረመኝ ማለት ነው። እኔ ምንድነው እየሆናችሁ ያላችሁት ነው? እግዚአብሔርን እኔ ምን ለማድረግ ነው እየሞከራችሁ ያላችሁት? በቅድሚያ ሩታችን እንኳን ተወለድሽ ሃፒ በርዝዴ ማለት ፈልጋለሁ ማለት ነው። እንደዚህ ድምቅ እምር ሽብርቅ ብለሽ ስላየሽ በጣም ደስ ብሎኛል። ከዛ ውጪ ያው ሁለቱ ወንዶች በሩታ የልደት ቀን ግብግብ መፍጠራቸውን ሰምቻለሁ ማለት ነው። በነገራችን ላይ ያው ሳይጠራ የመጣው አብርሃም መሆኑን ሰምቻለሁ። ደስታ በሩታ ግብዣ እንደመጣ ነው የሰማሁትና አብርሃም እንዴት እኔ በሌለውበት ልደትሽ ይከበራል ምናምን በሚል ግብግብ ፈጥሯል። እኔ ደስታን ሁለተኛ ላየው አልፈልግም ምናምን ያው ከዚህ በፊትም እያለ ነበር በነገራችን ላይ ማለት ነው። ግን ደግሞ አንተ ከሄርሜላ ጋር እንደፈለክ እስከሆንክ ድረስ እሷም የምታደርጋቸው ነገሮች ላይ አንተን አስፈቅዳ አንተን አማክራ የምታደርገው ነገር የለም። እስከዛሬ ድረስ እንደፈለክ ስትሆን ሩታን እያማከርክ አይደለም እንደፈለክ እየሆንክ ያለውና አሁን ላይ እሷም የፈለገችውን ነገር ስታደርግ ልደቷን ስታክብር በራሷ ልደት ላይ የፈለገችውን ሰው የመጋበዝ መብት አላት። አንተ አባወራነትን እኮ ተተወታል። ቤት ብትሆን አሁንም ከሷ ጋር ብትሆን አሁንም ባልነትን ተቀብላ አብራት ብትሆን ይሄንን ነገር የማለትና የመወሰን ሙሉ መብት አለ። አንተ ቤትህን ለቀ በወጣህበትና ከሌላ ሴት ጋር እንደፈለክ በመተሆንበት አጋጣሚ እሷ የፈለገችውን ነገር ማድረግ ለምንድን ነው የምትከለከለው ነው የኔ ትልቅ ጥያቄ። ከዛም አልፈ ይሄንን የልደት ፕሮግራሟን ለማበላሸት ከፍተኛ ጥረት እንዳደረክ ሰምቻለሁኝና እቺ ልጅ ደስተኛ ስትሆን ለምንድን ነው የማትፈልገው ነው? በቃ እኔ አሁን ግራ የገባኝ ነገር የዚች ልጅ ደስታ ለምንድን ነው የማትፈልገው? ቢያንስ አው ሊደብር ይችላል አንተ በሌለህበት እንደዚህ መሆኑ ምናምን ሊደብር ይችላል። በራስ ጥፋት የመጣ ነገር ነው። ቢሆንም ግን የልጅቷን ፕሮግራም ከማበላሸትና የሷን ስሜት ከመጉዳት ይልቅ ማድረግ ያለብህ ነገር ከነገሮች በኋላ ነው። መነጋገርም ካለብህ መነጋገር ያለብህ። አንተ ግን ሁሌ ግልፍተኛ ነው የምትሆነው። ሁሌ እኔ የፈለኩት ነገር ብቻ ካልሆነ ነው የምትለውና ይሄ ነገር ነው አሁንም ዋጋ እያስከፈለ ያለው። ከዚህ በኋላ ደግሞ አሁን ካለው በተሻለ በደንብ ዋጋ እንደሚያስከፍል እርግጠኛ ነኝ። ለማንኛውም ግን የሩታ የልደት ፕሮግራም ላይ እነ ደስታ ነበሩ፣ ሌሎችም የሩታ ጓደኞች ነበሩና አብርሃም በተወሰነ መልኩ ግርግር ለመፍጠር ሞክሮ ነበር። እንዴት ደስታ ይገኛል? እንዴት እኔስ እዚህ የልደት ፕሮግራም ላይ አልጠራም? እንዴት ነው ማልጠራው? ምንም ቢሆን ቢያንስ የልጅሽ አባት ነኝ አይነት ሙድ ምናምን አራምዷል ማለት ነው። ሶ እዚህ ቦታ ላይ ለመገኘት አንተ ማድረግ ያለብን ወይም ካንተ የሚጠበቁ ነገሮችን መከወን ነበረብህ። እነዛን ነገሮች ሳታስተካክልና ሳታደርግ አባወራ ለመጫወት የምትሞክረው ነገር አሁንም እንደማያስኬድህና ሌላ ትልቅ ችግር ውስጥ ሊከትህ እንደሚችል ነው እንደኔ እየተረዳው ያለው። ለማንኛውም ሰላም፣ እንዴት ናችሁ? እንዴት ከረማችሁልኝ? እኔ ተወዳጅ ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በሩታ ኮሚኒቲ ፖስት ላይም እንደተመለከታችሁት የሩታ ልደት መሆኑን አይታችኋል ማለት ነው። ከኢንስታግራሟ ጀምሮ በጧት ላይ ያው እየተለቀቁ ያሉ ፖስቶች ልደቷ መሆኑን የሚገልጹ ናቸውና ልደቷ ትላንትና ነው በነገራችን ላይ የተከበረው። ያው ልደቷ መሆኑን የሚገልጹ ፖስቶች እየተፖሰቱ ነውና እንዳልኳችሁ እንግዲህ በመግቢያ ላይም እንደነገርኳችሁ እዚህ ቦታ ላይ መገኘት የምችለው የሩታ ልደት ማክበር የምችለው እኔ ነኝ የሚሉ ግብግቦች ተፈጥሯል ማለት ነው በደስታና በአብርሃም መካከል። ያው እኔ ከሌኖ የሚገባው ከሌኖ ማይገባው ምናምን ማለት አልችልም። ግን ሩታ የጠራችው ሩታ የወደደችውና አብሯት እንዲሆን የፈለገችው ሰው አብሯት መሆን ይችላል። ማንም ማለት ነው። ሩታ እስከፈለገችውና አብሯት እንዲሆን እስከፈለገች ድረስ መሆን ይችላል። በቃ አንተ እየመረጥክ እሷን እያስፈቀድክ አይደለም እስከዛሬ ድረስ እያንዳንዱን ነገር የምታደርገው። እንደፈለክ እኮ አሸሼ ገዳሚ ስትል ነበር አይደለ? ከከተማ ሁሉ እስከ መውጣት አብርሃ አንድ ሩም ውስጥ የፈለከውን ነገር እስከ መሆን ምናምን ደርሳል። ሶ አንተ ይሄንን ነገር ስታደርግ ለምን ያልተባልክ ሰውዬ አሁን ዛሬ መተህ እሷን እንደዚህ አድርጊ እንደዚህ አታድርጊ ማለት አትችልም። በቃ እግር ከዛ ቤት ለቆ ወጥቶ አባወራነትን በገዛ ፍቃድ ያቆምክ ቀን ጀምሮ እንደዚህ አድርጊ እንደዚህ አታድርጊ የማለት ስልጣንህንም አብረህ እንዳጣህ ማወቅ መቻል አለብህና ግርግሮች ትወዳለህ። በቃ የተረዳሁት ነገር እኔ ይሄ ነው። አንደኛ የልጅቷን ስሜት ለመጉዳት ማለት ነው። ሁሌ እሷ ደስተኛ እንድትሆን እንደማትፈልግ ነው የተረዳሁት።
ደስተኛ እንድትሆን ብትፈልግ ኖሮ ስሜት ሊፈታተን ይችላል። አዎ ሚስት ናት፣ የልጅህ እናት ናት። በራስ ጥፋትም ቢሆን እንደዚህ ከሌላ ሰው ጋር ስትያት ሊያምህ እንደሚችል አውቃለሁ። ግን ደግሞ ስሜትህን ተቆጣጥረ ፕሮግራሟን ሳታበላሽ ነገሮችን በሰከነ መንፈስ ማድረግ ትችል ነበር። ግን አንተ ሁሉ ጊዜ ምን ያስደስታል? ግርግር ያስደስታል፣ ነገር ያስደስታል። የሆነ በቃ የማይሆኑ ነገሮች እንትን ይሉሃል። በዚህ አጋጣሚ ደግሞ የእሷን ስሜት መጉዳት ከምንም በላይ በቃ ያንተ ፍላጎት መሆኑን ነው የተረዳሁትና እንደዚህ ማድረግህ እኔ በጣም ነው ቅር ያሰኘኝ። የምሬን ነው የምልህ። ቢያንስ በእንደዚህ አይነት አጋጣሚዎች እቺ ልጅ ትደሰትበት እንጂ ሁሌ በአንተ ምክንያት እያለቀሰች እንድትኖር ነው የምትፈልገው። እሺ ለሷ ስሜት አትጨነቅ፣ ግን ለዛችኛዋ ለሁለተኛዋ ሚስት ስሜት ለምንድን ነው የማትጨነቀው? እግዚአብሔርን እሷስ ምንድናት? በየጊዜው ለሷ ስሜት እንዳለህ እንደምትወዳት ምናምን እየነገርክ ሸብረብ ታደርጋታለህ። ግን ደግሞ ተመልሰ ትመጣና የመጀመሪያው ቦታ ላይና እኔ እስከመች ነው እንደዚህ በእነዚህ ሴቶች ህይወት እየቀለድክ መቀጠል የምትፈልገው? አይዶ ነው አላቅም። በጣም ጫን ያሉ ጥያቄዎች ሲነሱብህ ለምን እንደዚህ ታደርጋለህ ስትባል ቪዲዮ እየሰራህ እንደሆነ እየተናገርክ ነው የምታመልጠውና እኔ እነዚህ ላደረካቸው ነገሮች በሙሉ ዋጋ የምትከፍልበት ሰዓት ሩቅ ነው ብዬ እንደኔ አላስብም። የምሬን ነው የምልህ። ሩታ በደንብ ያንተን ጸባይ በደንብ አውቃባለች፣ ገብቷታልና እንዴት አድርጋ ነገሮችን ማስኬድ እንዳለባት በደንብ ተረድታለች። ይብላይ ለዛችኛዋ እሷ ናት አሁን ላይ አዲሷ መጫወቻ አሻንጉሊት ማለት ነው። ሩታን በደንብ እንደ አሻንጉሊት ተጫውተህባታል። በነገራችን ላይ አሁን ላይ የተፈጠሩ ነገሮች ቀላል አድርጋችሁ አትመልከቷቸው። ትዳር ውስጥ የተጠራቀሙ ነገሮች ናቸው መጨረሻ ላይ ፈንድተው ትልቅ ችግርን የሚያመጡትና በአብርሽና በሩታ መሐልም እኛ እማናቃቸው በጣም ብዙ ችግሮች ነበሩ። እኔ ደግሞ ያንን ችግሮች እንዲሁ ማለት ነው ከሁለቱም ላይ ከሚታዩ ስሜቶች በደንብ ነው እየተረዱ ያሉት። በተለይ አብርሃም ላይ ኢጎ አለ። በቃ እኔ የፈለኩትን ነገር ሆናለሁኝ፣ እኔ እንደፈለኩ ወጣለሁኝ፣ እንደፈለኩ ዘላለሁኝ፣ የፈለኩትን አደርጋለሁኝ፣ ከፈለኳት ሴት ጋር እንደፈለኩ መሆን እችላለሁኝ። አንቺ ለምን ማለት አትችይም? አንቺ ግን በተራመድሽ ቁጥር የሆነ ነገር ባደረግሽ ቁጥር እኔ ማወቅ አለብኝ፣ እኔ መፍቀድ አለብኝ አይነት ነገር ነው ያለው። ይሄ አስተሳሰብ ደግሞ ቀርቷል። በነገራችን ላይ የአሁን ሴቶች እንደዚህ አይነት ነገርን አምነው አይቀበሉም እና እስከዛሬ ድረስ በጣም ብዙ ነገሮችን ችላ እንደቆየች ነው የገባኝና አሁን ላይ ስለበቃትም እንደዚህ አይነት ህይወትም ስለማትፈልግ ይመስለኛል በቃኝ ብላ እንደዚህ አይነት ነገሮች ላይ አምረራ እየሄደች ያለችው። በነገራችን ላይ አብርሃም ብቻ አይደለም የበቃው። ልብ ብላችሁ የተመለከታችሁ ከሆነ እሷም በቃኝ ብላለች። በጣም ብዙ ሰዎች እኮ ሊያስታርቁ ይመጣሉ ምናምን፣ ግን ያ የድሮ ስሜቷ የለም። የምሬን ነው የምላችሁ። ገና ስሙ ሲጠራ ደካማ ጎና ሆኖ ብዙ ነገሮችን እሺ የምትለው ሩታ አሁን ላይ የለችም። እውነቱን እንነጋገር ከተባለ ማለት ነው ምንም ሴንስ አይሰጣትም። አይታችኋት ከሆነ ታዘባችሁ ያለፋችሁ ሰዎች በደንብ ታውቃላችሁና እንደ በፊቱ አይደለችም። በፊት እኮ እሱ በደለ ማንም ይሁን ማንም ለሱ ይቅርታ ለማድረግ የዚህን ያክል እንትን አትልም። ግን አሁን ላይ እሷም ነገሮች የበቃት ይመስለኛልና ሴት ልጅ ስታመርና በቃኝ ስትል በጣም አስቸጋሪ ነው። ያንን ነገር ደግሞ እሱ የተረዳ አይመስለኝም። አንተ እየመጣ እሷ ከሌሎች ሴቶች በምን ትለያለች ምናምን ትላለህ። ከሌሎች ሴቶች ባትለይብህ ኖሮማ እሷን አግብታ ከሷ ለመውለድ አታስብም ነበር። ከሌሎች ሴቶች ስለምትለይና ስለምትበልጥብ ነው ይሄንን ሁሉ ስቴፕ ሄድከው ማለት ነው። ግን አሁንም እዛው ላይ እንዳለህ ነው እየተረዳ ያለ ነውና የዚህን ያክል ግርግር መፍጠሩ የደስታዋን ቀን ማበላሸቱ ቢያንስ ሃፒ በርዝዴይ ብለ አለ አይደለ? ሰው እኮ ቢለያይም በመልካም ነገር በጥሩ ነገር ይገናኛል እኮ። እንደዛ እንኳን ማድረግ ትችል ነበር። እንኳን ሰብረህ እንደመጣህ ምናምን የሰማሁት በእርግጥ እርግጠኛ አይደለሁም። ምናልባትም ተጠርተህ ሊሆን ይችላል። ግን የዚህን ያክል ግርግር መፍጠሩና ችግር መፍጠሩ አስፈላጊ አይደለም። በቃ አስፈላጊ አይደለም። እስኪ ከዚህ ከግርግር ከሆኑ አይነት ስሜቶች ውጣ። እስኪ እኔ ማለት የምፈልገው ነገር ከነዚህ ስሜቶች ውጣ። እቺ ልጅ አታስለቅሳት። እንደዚህ ደስታዋ ቀን ላይ ተደሰተበት። ቢያንስ ምንም ቢሆን እኮ የልጅህ እናት ናትና በእንደዚህ አይነት መንገድ ነገሮችን ለመረዳት ሞክር ለማለት ያክል ነው። ለማንኛውም ምሽት ላይ የትኛው ቪዲዮ እንደሚለቀቅ አላቅም፣ ግን እንደዚህ አይነት ነገር መከሰቱን ሰምቻለሁኝ። ያው በተለቀቀበት ሰዓት ጠቅለል ያሉ ሐሳቦችን ለመስጠት እንሞክራለን። እወዳችኋለሁ። ምሽት በሚለቀቀው ቪዲዮ ድጋሚ እንገናኛለን። ይመቻችሁ።